አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙ ፎዚ የዩቲዩብ ተከታታይ በሙሉ እንዴት ናችሁ? ከኔ ጋር ደህና ነኝ አልሐምዱሊላህ። ሁሉ ሰላም ነው ወይ? አለን። ያው ቪዲዮ ሰርቼ አላቅም። ዛሬ እስቲ ለስራ ብዬ ነው ብቅ ያልኩት። ለነገሩ ሰሞኑን ትንሽ ልክ አልነበርኩም እና እንዴት ናችሁ? ከኔ ጋር ለሁሉ ሁሉ ሰላም ነው። ያው ዛሬ ብቅ ብያለሁ። እስቲ ስለዚህ ስለተደፈረችው ልጅ ትንሽ እንደው ለመናገር ስለፈለኩ ነው የተሰማኝ እና በጣም ያሳዝናል። በጣም ነው የሚያሳዝነው። ልጅቱን አይቻትን ትናንት በጣም ታሳዝናለች። በጣም ነው የምታሳዝነው። ሰው ሀገር ላይ ስንሆን እኛ እርስ በራሳችን መተዛዘን ነው እንጂ ያለብን እኛ ራሳችንን መጉዳት አለብን እንዴ? የራሳችንን ወገን የለብንም። ይሄ የተረገመ እውነት የተረገመ ባለጌ እንዴት ነው አንድን ሰው እቤቱ እረፍት ብላ መጣች። ልጅ ከስራ ቦታ ነው የመጣችው፣ ለማረፍ ነው የመጣችው። ይሄ ይሆናል ብላ አይደለም እኮ እቺ ልጅ የመጣችው ወደ እሱ ቤት ማለት ነው። እና በጣም እንትን የሚል ነው። በጣም የሚያሳዝን ነው። በጣም ያሳዝናል። በጣም ያሳዝናል። እና እንደዚህ ደፍሮም ከመድፈሩም ደግሞ ማንሱም መደብደቡ መቀጥቀጡ ፊቷ እንደዛ እስከሚሆን ድረስ ፊቷ እኮ በጣም በቃ እንዴ አባብጧል እንዳለ ፊቷ በጣም ነው እንትን ያለው። እንዴ ጭካኔ በቃ እንደዚህ ሴት ልጅ ላይ ለምንድን ነው ሴት ልጅ ላይ እንደዚህ ብዙ በደል የምትበደለው? አስገድዶ መድፈሩ ይነስ እንደገና እንትን ይባልና ከዛ ያባሰው ደግሞ መቀጥቀጡ እንደዛ አስተምትሆን እንዴ! ልጅቱ በጣም ነው የምታሳዝነው። እኔ ሳያት በጣም ነው ያዘንኩት። ይሄ የተረገመ ባለጌ እንደ ወሸላውን ቆምጦ ነበር አንገቱ ላይ አንጠልጥሎ በአስፋልት ላይ እሱን እየገረፈው እንትን ማለት እንዴ! የሀገራችን አነሰና የምንሰማው ዛሬ ህፃን ሊደፈሩ ዛሬ እንደዛ አደረጉ፣ ዛሬ እንደዛ አደረጉ። ያ የምንሰማው አነሰንና ደግሞ በሰው ሀገር ላይ ደግሞ እንደዛ አይነት ነገር ክስተት ይፈጸማል እንዴ? ነውር አይደለም እንዴ? እንደ ኢትዮጵያ መስሎት ነው እንዴ? መስሎህ ነው እንዴ አንተ? እንዴ ሴት ልጅ እኮ ክብር ናት። ሴት ልጅ እኮ እናት ነች እንዴ? ሴት ልጅ ናት እኮ አንተን አርግዛ የወለደች እንዴ? ትንሽ እናት የለህም? እህት የለህም? ባለጌ! ኧረ አንተነስ እንደው መድፋት ነበረ። ምን አይነቱ ነው? ምን ይመስላል ይሄ ቀርቀቦ? ደግሞ ጓደኛ አለው፣ ሚስት ናት፣ ጓደኛቱን ብቻ አለችው። ዞሮ እንዴ እዙ ያለች እሺ፣ ኢትዮጵያ ከሆነ ይሄ ሰውዬ እንትን አለው ይባላል። ቢባልንስ ኖር አይደለም እንዴ? እንዴ በጣም ያስጠይፋል። ሱብሃንአላህ። ኧረ ምን አይነት ጊዜ ደረስን ያ ረብ ያላ እንዴ! ዱባይ ውስጥ መሆኑን ረሳው እንዳንተ እንዴ? የዱባይ መንግስት ያገኘኝ ብለህ ነው እንዴ አንተ? እነሱ እኮ ኮቴያችንን ሁሉ እኮ ይከታተላሉ። እኛ ስለማናቅ ነው እንጂ እኛ የምንገባበት የምንወጣበትን እኮ ይከታተሉናል እነሱ። እንዴ ለምን እንደዚህ ይሆናል? ሱብሃንአላህ ለምን እንደዚህ ይሆናል? አንተ ሴት እህት የለህም? እጅን ነበር መስበር፣ ይሄን ወሸላህን ቆርጦ ነበር መጣል። ኧረ ይድፋህ።
ምን አይነቱ ደደብ ነው? ድንጋራስ መሀይም። እኔ በጣም ያዘንኩት እንዴ! በጣም ነው ያዘንኩት በእውነት ነው። ልጅቱን ሲያት በቃ ደግሞ ዛሬ እንደ ሐኪም ቤት እንታ እንደዚህ ፎቶ ለቀው እንትን አይቼ ላይ ውስጤን የተንበጫበጫው። በዛ አረቦች ያሰቃዩናል፣ በዚህ በራሳችን ወገኖች እንሰቃያለን። እንዴ ስንት መከራ ነው እንትን የሚልብን እኛ። እንዴ ሴት ልጅ ላይ በቃ ምንድነው በቃ ከሴት ልጅ በቃ ሁልጊዜ ለመከራ ነው እንዴ የተፈጠረችው? ኧረ ይሄ ነውር ነው፣ አስጠያፊ ነው፣ ነውር ነው በጣም። እንዴ ሚስት ያለችው እዚህ ዱባይ፣ ሚስትም እኮ ያዘችው እኮ ልጅቱ የያዘችው ሚስትም ይዘዋለች። ልዩነት እኮ የለውም፣ አንድ ነው እኮ። እንዴ እንደዛ በግድ መድፈር ማለት እኮ ምን አይነት ስሜት አለው? ስሜት እኮ የለውም። እንዴ ሴት ልጅ ስቃይ ያስደስታቸዋል ማለት ነው? ኧረ አውዝ ቢላ ምን ሸጣን ረጅም እንደወረ ምን አይነት ጊዜ ደረስን? ስብሓንላህ እንደው ስንቱ እንሰማዋለን። የሀገራችን አነሰና ደግሞ እዚህ ደግሞ እንደዚህ አይነት ነገር እንዴ! እንደው የዚህ ሀገር ራሱ መንግስት እንኳን ቢሰማ እንዴ በቃ እንዴ ስማችን በቃ እኮ ኢትዮጵያኖች እኮ እንደዚህ ናቸው፣ ኢትዮጵያኖች እኮ እንደዚህ ናቸው። ኧረ እኛ ምስኪን ድሃዎች እንስራበት፣ እንብላበት። እንዴ ነገ እኮ ውጡ ነው እኮ የሚሉን። አንተስ ጠግበህ ነው እውነት? ስንት አለ ያልጠገበና ስራ መስራት የሚፈልግ፣ ለእነሱም ጦሳት ትሆን አንተ። አውዝ ቢላ ምን ሽጣን ረጅም። ኧረ ምን አይነቱ ነው? እኔማ መናገር ምን እንጃ። እኔ መናገርም እንደዚህም ስለማላቅ እኔ እንጃ እንዴት ብዬ እንደምናገርም አላቅም። ነውር ነው፣ ያውም ሰው ሀገር ላይ። እንዴ ወገን በወገን ላይ እንደዚህ ይደረጋል? አሁን እኮ በቃ ወንድ ያለበት ነገሩ ከድሮም እኮ እንዳለበት ቦታም ሴት ልጅ እዚህ ሀገር ክልክል ነበር። አሁን ነው እንጂ እንደፈለገ የተሆነው። ኧረ ስንቱን ነገር እንሰማዋለን። አንዱን ሰምተን ሳንጨርስ ሌላው ይተካል። አንዱን ሰምተን ሳንጨርስ ሌላው ይተካል። ለምንድን ነው ኢትዮጵያን የሀገራችን ስም የምናጠፋው እኛ? አሁን እስቲ እዛው ክስ ቤት ስኬድ ሰብ ነውር ነው። እንደዚህ ሀገር እኮ እንኳን ሰው መድፈርና ቆሻሻ እንኳን ሲጣላሉ ያለ ቅጣት አሉ። እንኳን ሰው መድፈር። ምን አይነቱ ይሄ ሰይጣን ነው? ባለጌ። ኧረ አላህ ይድፋ። የተረገመ ብል ምን አይነቱ ነው? እኔማ እንዴት ብዬ እንደምናገር ማላቅም። እኔም ነገሩን ንግግርም ስለማላቅ ነው መሰለኝ እንጃ። ብቻ ያሳዝናል፣ ያሳፍራል፣ ነውር ነው። ሴት ልጅ ላይ እንደዛ አይደረግም። ደፍሮም ፊቷ እንደዛ ኳስ እስከሚመስል አይኗን ምኗን እንትን ብሎ ምን አይነት ባለጌ ነው? ኧረ እኔስ እንጃ እውነት ነገኔ ላይ ምን ይደርስ እንደሆን ብለን እኮ እኛም እኮ እውነት አርቀን ማሰብ አለብን። አሁን እኮ በቃ ሰውም እኮ እንዳንቀርብ ነው። በቃ ማንም ማን በአሁን ሰዓት ይታመናል? እች ልጅ አሁን አገራ ማን ብላ ነው ለማረፍ የሄደችው? ቤት ይሄ ነገር ይፈጠርብኛል ብላ መቼ አሰበች? ኧረ ተው፣ ኧረ ተው። ምን አይነት ነው እውነት? እንጃ። ይሄንን እንደው ግንባሩን ብሎ ነበር መድፋት። ያሳፍራል።
በጣም ያሳፍራል። እውነት ያሳፍራል። እች ልጅ የመዳም ስራ አድክሟት ምን ብሏት ነው የመጣችው? ለማረፍ ይሆናል የመጣችው። አፈር ብላ አፈር ያስበላ። ይድፋ፣ እውነት ይድፋ፣ እውነት ይድፋ። ልጅቱ በጣም ነው የምታሳዝነው። ወላሂ ለአዚም በጣም ነው የምታሳዝነው። እሺ መድፈሩ ማለት መድፈሩም እርግጥ ያን አላህ ነው የሚያውቀው። ግን ልጅቱ በጣም ፊቷ እንደዛ ሆኖ ሳይሆን ወላሂ ውስጤ ነው የተነካው። ውስጤ በጣም ነው የተነካው። መዳሞች የሚቀጠቅጡት መዳሞች ምን የሚሉንም እንትን የሚሉን አነሰና ደግሞ በገዛ ወገኖቻችን እንደዚህ ይደረጋል እንዴ? ባለጌ! ኧረ የተረገመ ነው። እፍ ምን ይመስላል ደግሞ መልከ ጥፉ። ኧረ እኔማ ምን ብዬ ልናገር? ኧረ እኔ እንጃ የምናገር ሁሉ እኔ እንጃ እኔ እናገራለሁ ብዬ ነበር የመጣው፣ ግን እንደዚህ እንትን ላይ ስቀርብ እኔ ይጠፋኛል፣ የምናገር ሁሉ እያያዝብኛል። ብቻ ለማንኛውም የመዳም ቅመሞች ራሳችሁን ጠብቁ። እውነት በአሁን ሰዓት ሰው አይታመንም። እውነት ሰው አይታመንም። በአሁን ሰዓት ሰውን አትመኑ። ራሳችሁን ጠብቁ። በእውነት ራሳችሁን ጠብቁ። በተለይ የኛን ወገን አትመኑ። በአሁን ሰዓት እውነት አትመኑ። እውነት ጊዜው በጣም አስፈሪ ነው። በጣም በጣም ብዙ ነገር እየሰማን ነው። በጣም ብዙ ነገር እየሰማን ነው። እንደ አሁንች ልጅ እኮ በቃ እንዴት ነው በቃ አሁን እንደዛ ሆና እንጃው ጭንቅላቷ ነው ጤነኛ የሚሆንም አይመስለኝም። እንደዚህ ሜዳ ላይ እንኳን ወጥቶ ይሄን ተብሎ እና የመዳም ቅመሞች ራሳችሁን ጠብቁ። አላህ ከክፉ ነገር አላህ ይጠብቀን። ደግሞ ሀገራችንን አላህ ሰላም አድርጎልን ደግሞ ሀገራችን የምንገባ አላህ ያደርገን። እውነት ሁሉ ነገር የሚያምረው በሀገር ላይ ነው እና ይሄን ለማለት ነው። ይቅርታ እኔ ንግግር ስለማላቅ ነው፣ በእውነት ንግግር ስለማላቅ ነው። ግን በቃ አይምሮ ላይ ያለው ብዙ መናገር ፈልግ ነበረ። ያው እኔ እንደዚህ ቀርቤ ብዙም ጊዜ መናገር ስለማልን ነው። እና እኔንም ደግሞ እናንተ ማበረታቱኝ እስቲ፣ እውነት አበረታቱኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። እውነተኛ ላላቸው ብቻ ሳይሆን እርስ በራሳችን እንደጋገፍ፣ እንደማመር፣ እርስ በራሳችን እንደግ። እውነት የሰውን እንትን ሳይሆን ማለት ነው። አንዷ የመዳም ቅመም ዩቲዩብ ከከፈተች እሷ እናበረታታ። እውነት እርስ በራሳችን ካተደጋግ ማንም አይደግፈንም። እና እኔንም አበረታቱኝ። ስለምታበረታቱኝ አመሰግናለሁኝ። ያው ይሄን ለማለት ነው። ይቅርታ ተሳስቼም ከሆነም እና ያው አበረታቱኝ፣ ሰብስክራይብ አድርጉኝ፣ ላይክ አድርጉት ቪዲዮዎችን። ያው ለሰው ላይ ትንሽ ተደራሽ እንኳን እንዳስር ሰው እንኳን ምናምን ቢያየው ለኔ ትንሽ ሰዓት ይቆጥርልኛል። ዋናው ሰዓት ነው። ሰዓቱ ያው ትንሽ ያደክማል። ኢንሻአላህ ባላ ፍቃድ ደግሞ ሰዓቱ ደግሞ ይሞላል። ኢንሻአላህ ለወደፊት ያው ተስፋ አንቆርጥም እና መልካም ምሽት ይሆንላችሁ።